በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳለነ ወገብረ መድኃኒት ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ምሕረቱ ስለ ርኅራኄው ስለ ይቅርታ ሁሉ መድኃኒትንም ስላደረገልን ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ምሕረቱ በጎነቱ ለዘላለም የባህሪ ገንዘብ የሆነ አምላከ አበው ቸሩ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እናታችን እመቤታችን ድንግል ወላዲተ አምላክ ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያን ዛሬ ያከበራቸውም ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ከበዓሉ በረከት ለሁላችንም ያሳትፈን። የቅዱስ ዳዊት መዝሙር 150 ቁጥር 1 እስከ መጨረሻ። እግዚአብሔርን በቅዱሳኑ አመስግኑት፣ በኃይሉ ጽናት አመስግኑት፣ በካህሊነቱ አመስግኑት፣ እንደ ታላቅነቱ ብዛትም አመስግኑት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በሽብሸባ አመስግኑት፣ አውታር ባለው መሳሪያና በእንዚራ አመስግኑት። ድምፁ መልካም በሆነ በጸናጽልም አመስግኑት፣ በጸናጽልና በእልልታም አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግነው። ሃሌሉያ። ከወንድሞቼ ይልቅ እኔ ትንሽ ነበርሁ፣ በአባቴም ቤት ወጣት ነበርሁ፣ የአባቴንም በጎች ጠብቅ ነበር። እጆቼ መሰንቆን ይመቱ ነበር፣ ጣቶችም በገናን ይደረድሩ ነበር። ለጌታዬ ማን ነገረው? እርሱ እግዚአብሔር እርሱ ሰማኝ፣ እርሱ መልአኩን ልኮ አዳነኝ። የአባቴን በጎች ከምጠብቅበት ወሰደኝ፣ የተቀደሰ ቅባትንም ቀባኝ። ወንድሞቼ ግን ያማሩና ያደጉ ነበሩ፣ እግዚአብሔር ግን በእነርሱ ደስ አላለውም። ልዩ ወገንን ልገጥመው ወጣሁ፣ በረከሱ ጣዖቶቹም ረገመኝ። እኔም ከወንዝ 3 ድንጋዮችን አነሳው፣ ግንባሩንም በወንጭፍ መታሁት። ያን ጊዜም በእግዚአብሔር ኃይል ወደቀ። በላዩ የነበረውንም ሰይፍ ወሰድኩ፣ የጎልያድንም ቸብቸቦ ቆረጥኩ። ከእስራኤል ልጆችም ስድብን አራቅኩ። ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ክብር ምስጋና ይሁን፣ አሜን። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን የመሰለ አነጋገር በመዝሙር 88 ላይ ይገኛል። ይሄ ቅዱስ ዳዊት ነቢየ ጽድቅ ወልበ አምላክ አንደኛው ከረፍቱ በፊት የተናገረው ሰበህዎ ቅዳሴ ከተገባ በኋላ ድርገት ሲወርድ ግዱን የሚደገም፣ ከዚያ እንደገና ደግሞ ከጎልያድ ጋር ጦርነት በገጠሙበት ወቅት ጎልያድን ድል ከነሳ በኋላ የተናገረው ነበረ። ይህንን የመሰለው መዝሙር 88ን ግን እርሱ በበዓቱ ሳለ እየጸለየ እያለቀሰ የተናገረውን እነ አሳፍ እነ ኤዶትም የመሰሉ መዘምራኑ እግዚአብሔር ገልጦላቸው በቦታቸው ሆነው ያመሰግኑ ነበርና ቅዱስ ዳዊት እንዲህ ብሎ ያለውን እነርሱም አብረው አሉ። መጽሐፍ እንደሚል ወአልዓልኩ ህሩየ እምሕዝቤ፣ ከሕዝቤ የተመረጠውን ከፍ ከፍ አደረግኩ። ወረከብክዎ ለዳዊት ገብሬ፣ ባለሟሌን ባሪያዬን አገልጋዬን ዳዊትን አገኘሁት። ወቀባይክዎ ቅባ ቅዱሰ፣
የተቀደሰ ቅብእን ቅባ መንግስትን ቅባ ክህነትን ቅባ ትንቢትን ቀባሁት አንድም ሰባቱን ሀብታት አሳደርሁበት ብሎ እግዚአብሔር የተናገረውን የእግዚአብሔር ልሳን ሆኖ ቅዱስ ዳዊት የቅዱስ ዳዊት ልሳን ሆነው እነ አሳፍ ከ288 መዘምራን ጋር ሆነው ተናግረውታል። ይህንኑ ዛሬ ሊሰበክ ይገባል። እግዚኦ ኩነኔ ከሀቦነ ንጉስም ዛሬ ይባላል። ዛሬ ቅዱስ ዳዊት አንድም የነገሰበት አንድም ጎልያድን ድል የነሳበት ዓመታዊ መታሰቢያ ይደረጋል ከቅዱስ ሚካኤል ጋር። የትምህርታችን ርዕስ እንዲሆን ፈልገነው የነበረ እግዚአብሔር በእነርሱ ደስ አላለውም ነበረ፣ ግን እሱን ለጉዳይ በኋላ እናነሳዋለን። መልአኩን እንዲነካልን ወውቱ ፈነው መልአኩ አዳነኒ እርሱ መልአኩን ልኮ አዳነኝ በሚለው መነሻ አድርገን ጥቂት እንነጋገራለን። የሚቀድመው ግን በመዝሙሩ ፈንታ ወአለ አልኩን ምስባኩን አንድ ጊዜ በጥሬው አንድ ጊዜ በጥሬ ዜማው አንድ ጊዜ ደግሞ በተለመደው ኩሸት ነክ በሆነው እንሞክረዋለን። ደህና ዋላችሁ። ወአለ አልኩ በሉ እስኪ ህሩዬ እምህዝቤ ወረከብክዎ ለዳዊት ክብሬ ወቀባይክዎ ቅብአ ቅዱሰ ይችን ነው። ወአለ አልኩ ህሩዬ እምህዝቤ በሉ እስቲ ወረከብክዎ ለዳዊት ገብርየ ወቀባይክዎ ቅብአ ቅዱሰ አሁን ባልነው ዜማ ሳትለውጡ አንድ ጊዜ አብረን እንላለን። ወአለ አልኩ ህሩዬ እምህዝቤ ወረከብክዎ ለዳዊት ገብርየ ወቀባይክዎ ቅብአ ቅዱሰ። እንደዚህ ብላችሁ ብትሉት ሰው ግራ ሊጋባ ስለሚችል ቅዳሴ ላይ ቢሆን ወይም የጉባኤ ምስባክ ስበኩ ቢባል ከዚሁ ትንሽ ያው በቅዳሴ ጊዜ ይህንኑ ማስፋፋትና አንዳንድ የሚጨመሩ ነገሮችን መጨመር ነው እንጂ ያው መደበኛ ወዙ እሱ ነው። ወአለ አልኩ ሩሆየ እምህዝቤየ ወረከብክዎ ለዳዊት ገብርየ ወቀባይክዎ ቅብአ ቅዱሰ። እንደዛ ለሁሉም ከህዝቤ ህዝቤ ያላቸው እስራኤል ናቸው። እስራኤል ማለት ወልድየ ዘበኩርየ የበኩር ልጄ
አንድም በኩርነት የተሰጠው በኩር የተባለ እግዚአብሔርን በማምለክ የቀደመ አብርሃምን ርዕስ አድርጎ የተገኘ አብርሃም ስራው ሃይማኖት ነውና የበኩር ልጅ የተባለ አንድም አብርሃም አንድም ይስሐቅ አንድም ያዕቆብ አንድም እስራኤል ናቸው። በያዕቆብ እስራኤል ስለወጡ ከሕዝቤ ያለው እሱን ነው። የተመረጠውን ከፍ ከፍ አደረኩ። ወረከብክቦ ለዳዊት ገብሬ ባሪያዬን ዳዊትን አገኘሁት። ወቀባይክቦ ወቀባ ቅዱስ የተቀደሰ ዘይትን የተቀደሰ ቅብን ቀባሁት ማለትም በሀብተ ትንቢት በሀብተ መንግስት በሀብተ ክህነት አከበርኩት። ሰባቱን ሀብታት አሳደርሁበት እንደማለት። ወደ ርዕሳችን እንመለስና ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት ሲያመሰግን ወውቱ ፈነው መልአኮ አድኃነኒ እርሱም መልአኩን ልኮ አዳነኝ። ደክሞ ሆኖ መድኃኒት አለው እኮ አብሩለት ማብራት ነው። እሺ ለሁሉም እሷ ትለቅ እንዳትጣል ከዚያ በኋላ ስታርቅ ይሻላል። እሷኑ እስከ ጨርቋ ድረስ አድርሷት። መደበኛ አገልጋዮች ከፊት ወንበር ተቀመጡ ብዬ ተናግሬያለሁ። አሁን ስለሞላ ሰው ወደፊት ወደ ኋላ እናደርግም። ወደፊት ግን ጉባኤ ስናስተምር አንድ ሰው ብቻ ነው በር የሚቀመጠው። ሌሎቻችሁ እዚህ ፊት ነው የምትቀመጡ። ሰምታችሁኛል። ተወሰናችሁት በርግጥ መጣችኋል ወደዚህ። እሱ እንዳትረሱ። ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት እርሱ መልአኩን ልኮ አዳነኝ አለ። ይሄ ሀተታ ትርጉም የሚያስፈልገው አነጋገር አይደለም። ጥሬው በራሱ ምን እንደሆነ በቀጥታ መንገር ይቻላል። ዛሬ 12 ነው፣ ጥቅምት 12 ቀን ነው። የቅዱስ ዳዊትን መሾም ስንነጋገር ከመሾሙ ጀርባ የእግዚአብሔር መልአክ አለ። የቅዱስ ዳዊትን ድል መንሳት ስንነጋገር ድል ከመንሳቱ ጀርባ የእግዚአብሔር መልአክ አለ። እርሱም መልአኩን ልኮ አዳነኝ ብሎ ሲናገር አዳኝ እግዚአብሔር፣ ምክንያተ ድህነት መልአክ፣ ዳኝ ድነት የተደረገለት ቅዱስ ዳዊት ነው። ከዚሁ ጋር ተያይዞ የሚቀድመው ነገር ስለ ማዳን ጥቂት መነጋገር ነው። በነገራችሁ ላይ ያው ከተረፉ ላይ 151 4 አይባልም፣ ግን ያው 150 ትርፉ ላይ ቁጥር 4 ነው ርዕሱ ያለው። ማዳን ምንድነው? መቼም ስለ ማዳንና ስለ መዳን ሁለት ነገሮችን መርሳት የለብንም ሁልጊዜም ቢሆን። ጠጋ ትንሽ አክለው እስቲ፣ በጣም እንጮህ እያደረገኝ ነው። ይበቃዋል። ስለ ማዳንና መዳን ሁለት ነገሮችን መርሳት የለብንም። አንደኛው ነገረ ድህነት ነው። በነገረ ድህነት ትምህርት ላይ ከፈጣሪ በቀር ፍጡር የማይተካው ስራ አለ። ቅዱሱ ሐዋርያ እንዳለው ከሰማይ በታች እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ ነው አይደል? አባ ጊዮርጊስ እና ቅዱስ ዮሐንስ ወለነጎድጓድ ምን ይላሉ? ዘስሙ መሐያዊ ወመድህን፣ ከዲያብሎስ ባርነት ከሞት ቁራኝነት ከገሃነመ እሳት የታደገን ብቸኛው ማን ነው? እግዚአብሔር ኢየሱስ ክርስቶስ ነው። ይሄ ለማንም ይሰጥ። በዚህ የመዳን ስራ ውስጥ ግን የመዳን ሱታፌ ያላቸውና የጸጋ አዳኝነት የተሰጣቸው ግን አሉ። የሰው ልጅ ይድን ዘንድ እኛ ይዳን ነው በመላእክት አይደለም። ይሄ ምንም አንዳንድ ጊዜ መሰረታዊን አስተምሮ አንስተውም እኮ እኛ ይዳን ነው በመላእክት ነው አይደለም፣ በነቢያት ነው አይደለም። እኛ ይዳን ነው በማን ነው? በኢየሱስ ክርስቶስ ይዳን ነው። ያዳነን እሱ ነው። በማዳን ስራ ውስጥ ግን በእርሱ ፈቃድ ሱታፌ ያላቸው አሉ።
አንድም በጸጋ እንዲያድኑ ሀብት የተሰጣቸው አሉ። እኛ ከሞት ከዲያብሎስ ቁራኝነት ከገሃነመ እሳት ከሰይጣን ባርነት እንድንላቀቅ አበው ምን ይላሉ? 4 ነገሮች ያስፈልጉ ነበር። የሞተው ይነሳ ዘንድ የሰው ልጅ፣ የወደቀው ቀና ይል ዘንድ፣ አንገቱን የደፋው በሲኦል ባርነት የተጣለው ወደ ገነት ይመለስ ዘንድ 4 ነገሮች ያስፈልጉ ነበር። አምላክን ሰው እንዲሆን ያስገደደው ይሄ ነው። እነዚህ 4 ነገሮች ስለሚያስፈልጉ ነው። የሚያድነው አንድ ሰው መሆን አለበት። አዳኙ ምን መሆን አለበት? ማዳን ማለት ካሳ መካስ ስላለበት ካሳ ያስፈልጋል። ምክንያቱም ካሳ የሚሻው እርግማኑ ፍርዱ ምን ነበረ? ሞት ነው። ደህና ዋላችሁ? ሞት ነው አይደል ፍርዱ? ስለዚህ የሞት ካሳ መካስ አለበት። ስለዚህ የበደለ ሰው ስለሆነ የሚክሰው ማን መሆን አለበት? ሰው ነው መሆን ያለበት። አንድ ሰው መሆን አለበት የሚያድን ካሳ መካስ ስላለበት። ሁለተኛ ንጹህ መሆን አለበት። ከበደል ንጹህ መሆን አለበት። ለምን ቢሉ ወንጀለኛ ለወንጀለኛ ዋስ ይሆናል? አይሆንም። ሶስተኛ መሞት አለበት። ፍርዱ ምን ስለሆነ? ሞት ነው። አራተኛ ሞትን ማሸነፍ አለበት። ሞቶ ከቀረማ ከሰረ ነው። አሁን እነዚህ ስትመለከቷቸው ሁለቱ ለሰው ሁለቱ ለአምላክ ይስማማሉ። ሰው መሆን ለሰው ይስማማል አይደል? መሞትም ለማን ይስማማል? ንጽህና ለማን ይስማማል? ሞትን ድል መንሳት ለማን ይስማማል? ለእግዚአብሔር። ስለዚህ የግድ የሰው ልጅ ድነት እንዲፈጸም አምላክ ምን መሆን ነበረበት? ሰው መሆን ነበረበት። ያ ሆነ። እንደዚህ ሆኖ የተፈጸመውን ካሳ ማንንም አይተካውም። ይሄን መዳናችንን የሚተካ ፍጡር የለም። ፈጣሪ የሰራውን የማዳን ስራ የሚተካ ፍጡር የለም። ነገር ግን አምላክ ሲያድነን ዝም ብሎ አይደለም ያዳነን። ሲያድነን የመዳኑን ነገር የሚናገሩ ነቢያትን፣ ለነቢያት የሚነግሩ መላእክትን፣ ለእመቤታችን የሚያበስር መልአክ፣ እመቤታችን የሚጠብቁ መላእክት፣ እርሱን በድንግልና ጸንሳ በድንግልና የምትወልድ እናት ድንግል ማርያም፣ እርሱ እኛን የሚያድንበት መስቀል፣ እሱ ካዳነን በኋላ የመዳንን ትምህርት ለዓለም የሚሰብኩ ሐዋርያት፣ የእርሱን ስም የእርሱን እውነት መስክረው መከራ የሚቀበሉ ሰማዕታት፣ የእርሱን አሰር ተከትለው በንጽህና የሚኖሩ ደናግል መነኮሳት ባይታውያን፣ የእርሱን የማዳን ምስጢር የሚያዛቡትን አፍ የሚያዘጉ ሊቃውንት የሚባሉትን እና በመዳናችን ሱታፌ ልብ በሉ። እነዚህ ሁሉ በመዳናችን ላይ ተሳትፏላቸው። ለምሳሌ መላእክትን ተመልከቱ። አምላክ ይወርዳል ይወለዳል የሚለውን ከእግዚአብሔር ተልከው ለነቢያት የሚነግሩ እነማን ናቸው? ቅዱሳን መላእክት ናቸው። አዳኛችን እግዚአብሔር ነው። በመዳናችን ላይ ግን የማን ተሳትፎ አለ? የቅዱሳን መላእክት። አምላክ ይወርዳል ይወለዳል ብለው ተስፋውን የነገሩ እነማን ናቸው? ቅዱሳን ነቢያት። ያዳነን ማን ነው? በመዳናችን ላይ ግን እነማን ተሳትፎ አላቸው? ቅዱሳን ነቢያት። አምላክ እኛን እንዲያድነን በድንግልና ጸንሳ 9 ወር ከ5 ቀን በማህፀኗ ተሸክማ በተድላ መለኮት በድንግልና ወልዳ 3 ዓመት ከ6 ወር አዝላ ተሰዳ ተርባ ተጠምታ የስደቷን ነገር እዚህ ላይ ማንሳት ዝክረ ቅዱስ ዳዊት ያለ እመቤታችን አይጣፍጥም አይሆንም። ርዕስ ነው የሚሰጠን። እኛ ሆን ብለን አይደለም እናነሳው፣ ጉዳይ ነው የሚሰጠን። ለኛ መዳን የድንግል ማርያም ተሳትፎ በሌላ ፍጡር ልክ የአምላክ በፍጡር እንደማይተካም የድንግል ማርያም ተሳትፎ በማንም የማይተካም። ምክንያቱም አምላክን መጽነስ ለማን ብቻ የተሰጠ ነው? ንገሩኝ እንጂ በሉ በደንብ ንገሩኝ። ለድንግል ማርያም ለእመቤታችን አይደለም? በድንግልና መውረድ ለማን የተሰጠው?
ጡት ማጥባት ለሷ ሁሉ ነገር የተሰጠ ለሷ ነው። ታዲያ ድንግል ማርያምን በእኛ መዳን ውስጥ ከፈጣሪ ቀጥሎ ትልቁን ተሳትፎ ያደረገች ድንግል ማርያም ናት። ማምላክ ናት፣ ወላዲተ አምላክ። አባ ጊዮርጊስ ምን ይላታል? እመነ ወግዝእትነ ወትምክህተ ዘመድነ ወይእቲ ጥንተ ስም። ስሟ የሚጣፍጥ እናታችን ደግሞ እመቤታችን ደግሞ የባህሪያችን መመኪያ። አሁን በእውነት ሰው ነን ብለን እኮ መኩራት አንችልም ነበር። ሰው ብለን መኩራት የጀመረ መጀመሪያ ተፈጥሯችን ያኮራል አይደል? እግዚአብሔር አዳምን ሲፈጥረው ንጹህ አድርጎ በፍጥረቱ ላይ ምን አድርጎ ጌታ ገዢ አድርጎታል አይደለም? ያኮራል አይደለም? እንዴት ዋላችሁ? ያኮራል አያኮራም? ያኮራል በእውነቱ። ኋላ ግን ከንጽህናችን ወደቅን፣ ወረድን፣ ተዋረድን። ዳግመኛ በሰውነታችን የምንኮራ አምላክ ስጋችንን ስለተዋሃደ ነው። ከኛ ባህሪ የኛን ስንል የኛ የምንለው የማንን ስጋ ነው? የድንግል ማርያም ስጋ። የኛ ለምን? ዘመዳችን ናት። ደህና ዋላችሁ? ኧረ እንዴት ዋላችሁ? እስቲ አማሮች እጃችሁን አውጡልኝ። አማሮች 2 3 እስቲ እየፈራ እየተባችሁ እስቲ 3 የለም 4 እሺ። የዘመኑ በሽታ ተጠቂዎች ነን ሁላችንም አውቃለሁ። እኔ አማራ ነኝ። ደህና ዋላችሁ? ሁልጭ አልኩ አማራ ነኝ በደንብ። እንዲያው በአራዳ ልጅ አማርኛ ወርቅ አማራ ነኝ። ወርቅ ስራችሁ በመልኩ አይደለም፣ አይዟችሁ። የለም ስማ ቆረቆ እንዳንደመስለው ቀዋል፣ ችግር የለውም። ግን አማራ ማለት ብዙዎቻችሁ የምታስቡት የሆነ ጎሳ ስም ነው አይደለም? እኔ አማራ የሚባል ጎሳ አላውቅም። አማራ ማለት እግዚአብሔር ነፃ ያወጣው ህዝብ ማለት ሌላ ነገር የለውም። በቃ ነፃነት የተሰጠው ህዝብ አይደለም? እኔ ምን አገባኝ ሱዳናዊ ቢሆን ግብፃዊ ቢሆን ምንድነኝ? አማራ ነኝ። እኔ አውሮፓዊ ቢሆን ምንድነኝ? አማራ ነኝ። ምክንያቱም ነፃነት የሰጠኝ ማን ነው? እግዚአብሔር። ያን ነፃነቴን ደግሞ እሱ በሰጠኝ ያለ ጠብቄ እኖራለሁ። በቃ ይሄን ነፃነት የት ነው የምታገኙት? በዮሐንስ ወንጌል ምዕራፍ 8 ጌታችን የተናገረው ለአይሁድ ሲነግራቸው እንዲህ ብሏቸዋል። ቃሉን ሊጠብቁ ቢቻላቸው አማን ግዑዛን አንትሙ፣ ያልኳችሁን ብታደርጉ እናንተ በትክክል ምንድናችሁ? ነፃ ናችሁ። ወጽድቅን ይታግእዘክሙ፣ እውነት አርነት ነፃ ታወጣችኋለች ብሏል። ስለዚህ እኔ አማራ ነኝ። ምክንያቱም አምሃራ ነፃ ህዝብ ነው። እኔ ባሪያ አይደለሁ። አሁን ከሚባለው ጎሳ አንፃር አይደለም። አማራ በሰፊ ትርጉሙ እንዲሉ ጥናት የሚያጠኑ ሰዎች በጠባብ ትርጉሙ እናንተ የምታውቁት ጎሳው ነው። እኛ የምናውቀው የትኛውን ነው? ሰፊውን ትርጉም ነው። ለሀገሩ ለሃይማኖቱ የሚሞተው ነው። ከየትኛውም ይወለድ፣ ከትግሬም ይወለድ፣ ከአገውም ይወለድ፣ ከቅማንትም ይወለድ፣ ከጎንደርም ይወለድ፣ ከኦሮሞም ይወለድ፣ ከሶማሌም ይወለድ፣ ከሱዳንም፣ ከግብፅም፣ ከሞሮኮም ብቻ ከፈለገ ይወለድ። እግዚአብሔር የሰጠውን ነፃነት ጠብቆ የሃይማኖቱን ነገር ጠብቆ ሀገሩን አስከብሮ የሚኖር ሁሉ አማራ ነው፣ ነፃ ነው። አለቀ። ይሄንን ያነሳሁት ለምንድን መሰላችሁ? እኛውን ዘር ስንቆጥር ማን ቢወልድ ማን እያላችሁ ብትቆጥሩ ሄዳችሁ ከድንግል ማርያም አትደርሱም፣ አትችሉ። ምክንያቱም ድንግል ማርያም ጌታን ወለደች አይደለም? ቆመ። እዛ በኋላ ትውልድ የለም። ነገር ግን ከእመቤታችን አያቶች ግን እንደርሳለን። እርግጠኛ ነኝ ብንቆጥር እንደርሳለን። ዞሮ ዞሮ እመቤታችን ዘመዳችን ናት። የአያታችን ቅድመ አያት፣ የቅድመ አያታችን ቅድመ አያት፣ የቅድመ አያት ቅድመ አያት እያላችሁ ብትቆጥሩ ከድንግል ማርያም ጋር ቢቀር እንደው ቢቀር ኖህ ላይ እንገናኛለን። ድንግል ማርያም የማን ልጅ ናት? የኖህ ልጅ ናት። እኛም የኖህ። ለዚያ ነው ትምክህተ ዘመድነ የባህሪያችን መመኪያ።
ታዲያ ድንግል ማርያም አምላክን በድንግልና ጸንሳ በተድላ መለኮት በድንግልና በወለደችበት በዚያ ዘመን በ2 ዓመቱ ጌታ በተወለደ ስደት ወጣ የደረሰባትን ነገር 1 2 3 ብሎ ለመናገር ይቸግራል። ምክንያቱም የድንግል ማርያምን መከራ ቋንቋ አይገልጠውም። እንዲያው ሽክፍ ብሎ ከፈለጋችሁት ሰቆቃወ ድንግልና ሴብ ጸጋኪ ዘደብረ ቁስቋምን መማር ነው። እንዲያው አባታችን አባ ገብረ ኢየሱስ በሰቆቃወ ድንግል ድርሰቱ ላይ ስትጥልብሰከ እስራኤል ወቅን ተሰቀ ያዕቆብ ሆይ እስራኤል የተባልክ ያዕቆብ ሆይ ወገብህን ታጠቅ፣ አንድም ልብስህን ቅደድ። ምክንያቱም ከመልሃው ኮል ዮሴፍ አማሃጣይኮ ጥዩቀ ዮሴፍን እኩይ አውሬ በልኦ ክፉ አውሬ ተኩላ በላው ብለው በውሸት ልጆች ሲነግሩ ማቅ ሰቅ ታጥቀህ ልብስህን ቀደህ አመድ አፈር በራስ ላይ በጠጉር ላይ ነስንሰህ አልቅሰህ አልነበረም? ለዮሴፍ አላለቀሰም ያዕቆብ? ንገሩኝ፣ ዮሴፍ ምኑ ነው? ንገሩኝ እንጂ። ድንግል ማርያምስ ምኑ ናት? ልጁ። ለዚያ ነው ከመልሃው ኮል ዮሴፍ አማጣይኮ ጥዩቀ ለወለትከ ትብክያ ምሳሌ ነገር አልጸቀ። ደግሞ ለሴቷ ልጅ ለድንግል ማርያም ታለቅስላት ዘንድ ምሳሌው ደረሰልህ። ዮሴፍ ሲለቀስለት ወዴት ሀገር ነው የተሸጠ? ወዴት? ድንግል ማርያም ወዴት ነው የተሰደደች? ወደ ግብጽ። ቀጥሎ ግን ምን አለ? ወዳዊት በእንተ ድካማ ያስቆቁ ጽፉከ። ዳዊት ግን መከራዋን እያየ እንዲህ እያለ ያለቅሳል። ሰይሌ ማሂደር ርህቀ፣ ወየው ወዮልኝ፣ ማደሬ ራቀብኝ። ለምንድን ነው? ቅዱስ ዳዊት ከተሾመ በኋላ 18 ዓመት ተሰዷልና ሲሰደድ፣ በነገራቸው ለሚሰደድ ሰው ከቤቱ እየራቀ ነው እየቀረበ ነው የሚሄድ። ስለዚህ ስደተኛ ምን እያለ ያለቅሳል? ቤቴ ራቀኝ። ወደ ቤቱ እየሄደ አይደለም እየሄደ ቤቴ ራቀኝ። ድንግል ማርያም እየተሰደደች ስትመጣ ቤቷን ተመይጢ እግዝእቴ ማርያም ሀገረኪ ናዝሬተ ወይትጎንዲ በግብጽ ከመዛልብኪ ቤተ። ቤት እንደሌለሽ ሁሉ በግብጽ አትቆይ ድንግል ማርያም ሀገርሽ ናዝሬት ገሊላ ተመለሺ እንዳለ ደራሲው ማለት ነው። ድንግል ማርያም የደረሰባትን ነገር ተጥልል አድርጎ ለመናገር እቺስ የብጸጋኪ ዘደብረ ቁስቋም ላይ ሁሉ በየዓመቱ መጀመሪያው አካባቢ የምናነሳታለች። የመጀመሪያው ኦጽፍተ ልብሰ ወርቅ እግዝእትየ ሲብጸጋኪ ድንግል ወይ የተሰጠሽን ጸጋ አደንቃለሁ። ኦጽፍተ ልብሰ ወርቅ ወርቀ ዘቦ ወርቅ ዘቦ ግምጃ የተጎናጸፍሽ፣ አንድም በድንግልና በንጽህና ያጌጥሽ፣ አንድም ወላዲተ አምላክ መባልን ገንዘብ ያደረግሽ ወለተ ዳዊት ንጉስ። አንቺ እኮ የንጉሱ የዳዊት ልጅ ነበርሽ። ዘታጸንኪ ቤተ መቅደስ በክብር በሞገስ በቤተ መቅደስ እኮ ነበር ያሳደጉሽ። ወታንገርኪ በፈሊስ በስደት እንግዳ ነዳይ እስከመሆን ደረስሽ። ማሀገር ለሀገርን ዘታውዲ በተጽናስ በችጋር በልመና ስጡኝ በማለት ከሀገር ወደ ሀገር የተሰደድሽ። አማዌኪም ሰይፍ ጓለኪ በሐቂፍ ልጅሽን ተሸክመሽ ስትሮጪ ከሰይፍ ለማምለጥ ልጅሽ እንዳይሰይፉ እንዳይቆርጡ አንገቱን እንዳይገሉ አድባራተ ኤልኪ ከመኦፍ ከተራራ ተራራ እንደ ወፍ ሮጥሽ ሄድሽ። እንዘ ከመዝናም ያንጸፈጽፍ ማይንትኪ አንብ ወመላትኪ ሀፍ ከዓይኖችሽ እንባ ከጉንጮችሽና ከግንባርሽ ወዝ እንደ ክረምት ዝናም ይወርድ ነበር። ስነ ገጽኪ ደመነ ዘይቀይም ጽጌረዳ ከጽጌ ከአበባ ከጽጌረዳ ይልቅ የሚቀላ የሚያምር ውበትሽ መልክሽ። ትናንት የቅዱስ ብሩታዎስን ዜና አንስተው ሲናገሩ ሰምታችኋል አይደል? መምህሩ ትናንት ያስተማሩት ቅዱስ ብሩታዎስ እመቤታችን በ64 ዘመኗ ሲያገኛት ሐዋርያት ሰው ናት ብሎ ቀድሞ ባይነግሩ ይኖር
አምላክ ናት ብዬ በሰገድኩላት ኑሮ ባመለኳት ኑሮ አለለት። በ64 ዘመኗ ድንቅ ነው ውበቷ ነበር። በነገራችሁ ላይ አይሁድ ጌታን በሰቀሉት ጊዜ እመቤታችን ዘላቲ ስብሐት እየወደቀች እየተነሳች ስትሄድ አይምሯቸውን እስኪያጡ ድረስ በጣም የገረማቸው አንዱ ነገር የእመቤታችን መልክ ነው። ምክንያቱም ስለማትወጣ ብዙ እመቤታችን ወደ ኤሊዮን ዋሻ ከጌታችን ቀለም ለመስማት ትሄዳለች እንጂ ከተማ ወጣ አትታይም፣ ገበያ አትታይም። በነገራችሁ ላይ ውጭ የምትል ሴት ያው ለሰይጣን ማደሪያ ነው የምትሆነው። በግልጽ ነው የምነግራችሁ። ውጭ አትወጡ አይደለም፣ ግን ውጭ የምትወጡለት ምክንያት ሲኖራችሁ ነው እንጂ ለመውጣት ብቻ አትወጡ። ይሄ ያጋንንት ስራ ነው። ወንድሞቻችንም ብትሆኑ ወክ ምናምን ያላችሁ አትሄዱ፣ ይቅርባችሁ። እዛ ሄዳችሁ ያጋንንት ራት ነው የምትወጡት። ምን ያደርግላችሁ? ሁሌም እምላችሁ አለ እህቶቻችን ገበያ ብትሄዱ እሱ ያው ነው በቃ ውጭ ማያ መንገድ ነው። ግን ለገበያ ሂዱ እንጂ ውጭ ልውጣ ብላችሁ አትሄዱ። ውጭ እምላችሁ ያለ አይደል ለባብሶ ታውቁታላችሁ። እህቶቻችን ከቤት ለመውጣት አንዲት ሴት ምን ያህል ደቂቃ ወስድባታል? ብድግ ብላችሁ ትወጣላችሁ? ደህና ዋላችሁ? ብድግ ብላችሁ ትወጣላችሁ? አትወጡም አይደለም? ያ ሁሉ ዝግጅት የምታደርጉት ለማን ነው? ለአጋንንት። አያችሁ? ለማን ነው የምትኳኳሉት? ልብስ ስትመርጡ፣ መስታወት ስታዩ፣ ከፊታችሁን ከጸጉር ከግንባር እንዲሁም በቀደም ቴሌቪዥን ተከፍቶ አንዲት ሴት እንደ ድራማ ነገር ነውና አይቼውም አላውቀው ነገር አየሁኝ። ይሄ ከንፈር የሚለቀለቀው ነገር አለ አይደለም? እሱ ነው ወስዳ ፈረንጅ ናት እዚህ ላይ እዚህ ግራና ቀኝ ከጉንጯ በላይ ቀባችውና በየጤናዋ ነው ብዬ ኋላ እንደዚህ ሽት አደረገችውና ለካ ቀይ ሴቶች እዚህ አካባቢ የሆነ ነገር ነው ይታያል አይደል? ለካ እሱም ፌክ ነው የውሸት ነው ለካ ምናምን ተው ተቀብቶ ነው። በጣም ገረመኝ። በጣም የእውነቴን ነው። እና ይሄ ሁሉ ዝግጅት አታጊጡ አይደለም፣ በመጠን አድርጉ፣ አታብዙት። ደግሞ አንዳንድ አለ ዝም ብሎ ጽድቅ መስራት ቆሽሽ የምትል ሴት አለች። እሱም ጽድቅ አይደለም፣ መቆሸሽ ጽድቅ አይደለም። ሁሉም ምን ይሁን በመጠን ይሁን ነው፣ በመጠን ይሁን። ስነገጽኪ ደመነ ዘይቀይም ጽጌረዳ የእመቤታችን ድንግል ማርያም መልኳ ደም ግባቷ ጠፍቶ ስላችሁ ለሚያይማ ይታያል። ግን እስኪ አስቡት የአምላክ እናትን ከስታ እስኪ አስቡት። የሰው መክሳት ለማየት እኮ ምስክር ለክሳት ምስክር የሚሆን ሰው በጣም የከሳ እኔ ያለው የሚላል አለ። አይ እሱን ከሳተው እሱ ወንድም ያራሰው አይድ እየበላ እንዴት እንደሚከሳ ነው። አጥንት እየሆነ መሰለኝ ጠንካራ ነው እሱ ያሙታል በደንብ ነው የሚበላ ብሎ ግን እኔ ቤት የቀጭን ነውና እንደው በእውነት አይታሰብ ይቅር። ድንግል ማርያም እንደዛ ሆና ማየት አይታሰብ ይቅር። ብቻው ነው ሲያስቡት እናንተ ፊቱ ነው ከባድ ነው። እንደው ብቻው ነው ሲያስቡት ይሻላል። ለዚያ ነው ስነገጽኪ ደመነ ዘይቀይም ጽጌረዳ በሐሩር ወቁር ወፂአኪ እምብሔርኪ ይሁዳ። ቀን ፀሐይ ሲወርድባት ይውላል ያጠቁራታል፣ ሌሊት ብርዱ ሲጨመርበት አስቸጋሪ ነው። እንዘ ከመበግይት ግድፍታ አመሳኮኪ ውስተ ምድረ በዳ እንደጠፋች በግ በበረሃ አንዴ ወዲያ አንዴ ወዲህ ስትይ ነበርና አጥባትኪ የብሳ በሐሩር ፀሐይ ዘሃጋይ ፀሐይ ሲያደርቃት ውሃ የምትጠጣው የላት የምትበላው የላት። ደግሞ ትንሽ ጠል እንኳን በቅዝቃዜ እንዳታገኝ በረሃ ነው። በዚህ ምክንያት አጥባትኪ የብሳ ጡቶችሽ ደረቁ። ሃጢኦ ሃሊበ ህፃነኪ እስከነ ከላበብካይ አጥቢኝ እናቴ ቢል ብታወርሶ የለውም ባዶ ነው። ያን ጊዜ በግዘ ህፃናት እንደ ሰው ልማድ አለቀሰ። ያን ጊዜ ኢረከብ ኪሎቱ አሜሃ ዘታሰትዩ ህፍነማይ ልጄ እንዴት በጥም ይሞትብኛል ብለሽ ዞረሽ ብትለምኝ ውሃም ይዘከርሽ አላገኘሽም። ከርስኪ ጠጋ በኃጢአ ስትዮ መብለ ምትበዮ ብታጭላል እመቤታችን የላይኛው ይሆዷ ይሄ ላይ ያለው ቆዳው እስከ ወገቧ ደረሰ። ስትታጠቀው ይላሉ እመቤታችን እድሜ ዘመኗን ያለ ትጥቅ ኑራታ ወገቧን ታጥቃ ሁሉ ጊዜ
ይሄ ነው መልካም ልማድ። የምትታጠቀው እንደዚች እስክትል ድረስ በጣም ለዚያ ነው ከርስኪ ጠጋ በኃጢአት ስትዮ መብለን ቆንቋይ ጋርኪ ልምሉማት በሐዊ ረፍኖ ጽኑ ይላል። አስቡት እስኪ እህቶቻችን፣ በጣም የሚገርማችሁ ነገር አንዲት ሴት የውበቷ መለኪያ ከሚደረጉት ነገሮች መካከል ምንድነው? የእግር ውበት አይደለም? በተለይ ተረከዝ ላይ ምንም አይነት ምልክት የሌለባት ለስላሳ። እንደሱ ማድረጋችሁን አልነቅፍም፣ ሲበዛ ነው ችግሩ። ድንግል ማርያም ግን መከደ ግሪኪ ወራ ዘይሲአን እንዳለ ሊቁ የእመቤታችን በዮሐንስ ራዕይ ምዕራፍ 12 ቁጥር 1 ላይ ምንድነው የሚላት? ወርታ ይተገሪያ እመቤታችን ከእግሮቿ በታች ምንንም የምትጫማ ናት፣ ጨረቃን። ግን በመንገድ ስትሮጥ ከመንገድ ብዛት የተነሳ ከኋላ እግሮቿ ተሰነጣጥቀው ነበር። እነዚህ ለምለም እግሮቿ የእመቤታችን ተረከዝ በዓለም ያሉ ውበት ያላቸው ሰዎች በሙሉ ተደምረው የተረከዟን ውበት አይሆኑም ነበር። መጨረሻው ግን አብራክኪ ደክማ በጾም ምዛራ ወጽም እጇ እንኳን ዕቃ ማንጠልጠል ተሳነው። ምግብ የለማ ምኑን ትብላ? በነገራችሁ ላይ መንገድ ወተን ነበር አይደል? ስንመለስ አባታችን እዚያ ያሉት አንድ ደግ አባት ጥላ እንስጣችሁ አሉ። አይ አንፈልግም፣ አይ ፀሐይ ይመታችኋል። አይ ስንሄድ ቸሮ መድኃኔዓለም ድንግል እናቱ ደመና አጥልተውልናል። ምንም 6 ሰዓት ቢያስኬድ ደመናውን ጥላ አድርገውልናል። አይ መቼም የእግዚአብሔር ቸርነት ሁሉ ጊዜ የለም፣ አንዳንድ ቀን ያጋልጣል ብለዋል። እሱም ከሆነ ጥሩ እመቤታችን የመታ ፀሐይ ምን እንደሚመስል እንየው። ጥሩ ሂዱ ቀጥሉ። እንግዲህ እንደተባለው መንገድ ሁሉ ምን ነበር? ፀሐይ ብቻ ነበር። ግን ደግሞ ጸሎቷን እየደገምን የስደቷን ነገር እያነሳን በለወሳስም በምንም ስለሄድን እንዴት ነበር? የ6 ሰዓት መንገድ በስንት ገባ ነው? በ4 ሰዓት አይደል? ድዌዎቹ ማለት ማን ጫማችን ላይ ረድኤተ እግዚአብሔር ነበር። አባቶች ጸሎተ ማርያም እየደገሙ ነበር። እዚያ የቸርነቱ ስራ። ረሃቡን ግን አልሞከርነውም። ለምን? ማት ሴት ሰብስበው ሄደው እየሰሩ ማቅረብ ነው መብላት ነው። እየሰሩ ማቅረብ ነው መብላት ነው አይደል? ምቾት ነው። እርቧቸዋል? ኧረ በጭራሽ። እንዲያው የታለ ኮች አለ? የለም ዛሬ ምን አለ? በዚህ ዳቤ የምንቀጥል ከሆነ አልሰነብትም። ኋላ እንደገና ተለወጠለት። ደጉ ሰው መጥተው ምን አሉ? ፍየል እንረድላችሁ ለፈተና ነው። በነገራችሁ ላይ ግን እግዚአብሔር ይስጠው ሁሉ ምንድነኛ አለ? ጾመኛ ነኝ አለ። እስቲ ይሁን። ምንድነው? የእመቤታችንን ነገር ለማሰብ ትንሽ መቅመስ ነው። መንገዱንም ፀሐዩንም ብርዱንም ረሃቡንም ጥሙንም አለ አይሰማንም፣ አይታወቀንም። ካልተሰማን ደግሞ ፍቅሯን አናገኘው። እግዚአብሔር አምላካችን የእመቤታችን ጣዕመ ፍቅሯን ያሳደረብን፣ ጣዕመ ፍቅሯን ያሳደረብን። እንዲያው እችን ቁስቋም እችን ጽየን አንድ ጠበቅ ያለ እግር መንገድ ሳትሄዱ እንዳታልቅባችሁ። እግዚአብሔር ይመስገን ያው ቀምሰናለኛ ትንሽም ብትሆን ምንድነው የተሰማን? የ6 ሰዓት መንገድ ያውም በመሪ ያውም በተንከባካቢ ያውም በብዙ የእግዚአብሔር ቸርነት እንዲህ ከጨነቀ በ24 ሰዓት ውስጥ 6 ሰዓት ማለት ያንድ ቀን ስንተኛ ነው? 1/4 ነው አይደለም? 24 ሰዓት ብንጓዝ እንዴት ልንሆን ነው? 24 ሰዓት ስንት ቀን ነው? 1 ዓመት ስንት ቀን ነው? 365 ቀን ልቧ እስኪጠፋ የሮጠች ድንግል ማርያም ምን ይሆን ያሳለፈችው? መከራው እኮ ይሷ ነው። ዋናው መከራ እኮ ንግስቲቱ እኮ እሷ ናት። ለአንድ ደሃና ለአንድ ሀብታም ስደት አንድ አይነት ነው? እንዴት ዋላችሁ? ለአንድ ሀብታም ልጅና ለአንድ ደሃ ልጅ ቢሰደዱ መከራው እኩል ነው? ለማን ይከብዳል? ለሀብታሙ ልጅ ይከብዳል። አንድ ንጉስና አንድ አገልጋይ ቢሰደዱ እኩል ነው? የሰማይ የምድር ንግስት ደሃ የማይደርስበትን። በነገራችሁ አባቶቻችን ምን ይላሉ? ድንግል ማርያም በስደቷ በቀራንዮ
የደረሰባትን መከራ ማንም ሰው ብቻ አይደለም በዓለም ያለ መከራ ተደምሮ አይደርስበትም። አናውቀውም። በነገራችን ላይ መጽሐፍ የነገረን ጥቂቱን ነው፣ በጣም ጥቂቱን ነው። እና ድንግል ማርያም እርዋት በላ አጣ፣ የሚዘከራት አጣ። እንዲያውም ደራሲ ምን አለ? ተንስኢ ወንኢ ሌዋዊት ሐና፣ ከሌዊ ከአሮን ዘር የተወለደች ሐና ሆይ አረ ተነሽና ነይ። ትጼዋአኪ ወለትኪ ከመትራኢ ሐዘና፣ ልጅሽ ሐዘኔን ይይልኝ እያለች እየጠራችሽ ነው። እምርስትኪ ወጻአት ወተሰደት በድክትምና፣ መከራ እየተቀበለች ከርስትሽ ተነቅላ ሄደች። ትበኪ እማየ ሀጋይ ኃጢአ በፍና፣ ጭው ባለ በረሃ ውስጥ በጎዳና ሆና እያለቀሰች ነው ልጅሽ። ፍፍነ ማይዘታ ሰጥተው ለጽሞ ጻና፣ እኔ ሲጥማኝ ልጄን በጉሮሮው ማፈስለት እፍኝ ጥርኝ ውሃ አጣሁ ብላ እያለቀሰች ነውና ናይ ባክሻና ብሎ እስከ መጥራት ደርሷል። የጻማ ንግደታ የጾመ ጽጌ በረከት ይደረብን። ታዲያ በመዳናችን ላይ ድንግል ማርያም ያላት ተሳትፎ እቺኮ ጥቂቷ ናት የገለጽናት፣ ሌላ ደግሞ ብዙ አለ። ስለዚህ እኛ እንድንድን ድንግል ማርያም ጸንሳ በድንግልና ወልዳ በድንግልና ተሰዳ በድክትምና አዝና አልቅሳ መከራ ተቀብላ በመዳናችን ላይ ተሳትፎ አድርጋለች። መስቀሉ በደሙ ተቀድሷል። ሐዋርያት ሰብከዋል፣ ሰማዕታት ደምተዋል፣ ደናግል መነኮሳት ባሕታውያን ጻድቃን በበረሃ መከራ ተቀብለዋል፣ ሊቃውንት ምስጢር አራቀዋል። ስለዚህ መዳን ሲባል እንዳትረሱ የሚያስፈልገው አንደኛ የእግዚአብሔር የማዳን ሥራ በፍጡር አይተካም። ቅዱሳን ግን በመዳናችን ላይ ከፍተኛ ሱታፌ ስላላቸው እነርሱን አዳኝ እንላቸዋለን። ለምን? ራሱ ቅዱስ ዳዊት ምንሯል? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ከዚያም ያድናቸዋል። በኦሪት ዘፍጥረት ምዕራፍ 48 እና 49 ስትመለከቱ ቅዱስ ያዕቆብ ምን አለ? ያዳነኝ የእግዚአብሔር መልአክ አለ። ማዳን ምንድነው? መታደግ አይደለም። ዋናው አዳኝ በባህሪው እግዚአብሔር ነው። ቅዱሳን ግን ያድናሉ። ከነዚህ አዳኞች መካከል አንደኛው ቅዱስ ሚካኤል ዛሬ ማንን አዳነ? ቅዱስ ዳዊትን። ከምን አዳነው ብንል ከሁለት ነገር አዳነው። ሌላውን ዝርዝር ትተን ለዛሬ ብቻ ባለችው በዓል አንድም ካለ መንገስ አዳነው፣ ካለ መቀባት አዳነው። ምክንያቱስ ሳኦል በበደለ ጊዜ እግዚአብሔር ነብዩ ሳሙኤልን ጠራውና ሂድ ወደ ቤተልሔም ከእሴይ ልጆች መካከል የመረጥሁትን አንዱን ቀብተህ አንግስልኝ ብሎ አለው። እሺ ብሎ ሄደ። እሴይን ጠራው። ምክንያት ጠራ። ምንድነው? ዳህይኑኑ ምጽአትከ የእግዚአብሔር ነብይ። ምክንያቱም የእግዚአብሔር ነብይ ከመጣ አንድም ለምህረት ነው፣ አንድም ለመቅሰፍት ነው። ከባድ ነው የእግዚአብሔር ነብይ ሲመጣ። ከገዳም አባቶች ይመጣሉ። ለምሳሌ ሰሞኑን መተው ነበር። ያው ነዳይ መስለው ጨርቅ ለብሰው ስለሚመጡ አያውቃቸው። ምናልባት አንድ ሰው ያውቃቸዋል መሰለኝ። አንድ ሰው ስላችሁ እኔን ማለት አይደለም፣ ሌላ ሰው ሲመጡ አንድም ለምህረት ነው፣ አንድም ለመቅሰፍት ነው። ከባድ ነው። አመጣጥ በሰላም ነው አሉት። አይ በሰላም ነው፣ መስዋዕት ለሰዋ ነው። ከማን ጋር? ከእሴይ ጋር። እሴይን ጠራው። ምንድነው? ከልጆች መካከል ልጆችን አምጣልኝ፣ ከልጆች መካከል አንዱን ቀብቼ እንዳነግስ እግዚአብሔር አዞኛል አለው። 7 ልጆቹን አመጣ። ቀርነቀቡን ይዟል፣ ሙዳይ እፍረት ይዟል፣ የሽቱ ሙዳይ ይዟል። እቺ የሽቱ ሙዳይ በአራት አይነት ቅመም ይቀምሟታል። 5ኛ ሽቱ ያስቀምጡባታል። ቀርነቀብ ይዟል፣ ከቀንድ የተሰራ ዋንጫ የሚመስል ነገር ራሱን ይቻለ ልዩ ጌጥ ያለው ነው። አምጣለው። ከትልቁ እስከ ትንሹ ድረስ አቀረበለት። የመጀመሪያው ኤልያብ ነው። ኤልያብ ማለት ከእሴይ ልጆች በኩሩ ነው። መልኩ ያማረ፣ ግርማው የሰመረ፣ ጡንቻው የፈረጠመ፣ ቁመቱ ዘለግ ያለ፣ በእውነት እግዚአብሔር የሚቀባው እነሆ በፊቱ ብሎ ሳሙኤል ደስ አለው። ያ ታላቁ ነብይ እንኳን መስሎታል። ቀርነቀቡን
በነገራችሁ ላይ የእግዚአብሔር ሥራ ረቂቅ ነው። ቀርነ ቀቡል ሳሙኤል አይደለም የሚከፍተው ማን ነው? እንዴት ዋላችሁ? ማን ነው የሚከፍተው? አልከፍታለ ቅዱስ ሚካኤል ከኋላው አለ። አንተ ይላል አቤት። ለማን ነው እንደዚህ የሚናገረው? ለነብዩ ለቅዱስ እንዴት ዋላችሁ? ለማን ነው? ለቅዱስ ሳሙኤል። ይትራይ ግርማ ርዕየቱ ለኤልያብ የኤልያብን የመልክ ማማር የቁመት መስመር አትመልከት። እስመ በከመ ይሬኢ ሰብእ ይሬኢ እግዚአብሔር ሰው እንደሚያየው እግዚአብሔር አይም ሰብእሰ ገጸ ይሬኢ ሰው ምን ያህል ፊትን ያህል እግዚአብሔር ሰልበ ይሬኢ እግዚአብሔር ምንን ይመረምራል? ልቡናን ይመረምራል። አሳልፈው አለው። አሚናዳብ ተከተለ ሁለተኛው የእሴይ ልጅ አለ አሳልፈው አለ። ሶስተኛው ሲመጣ ሚካኤል ዞር ይላል አሳልፈው። ሰባቱም አለፉ እና ነብዩ ቅዱስ ሳሙኤል ግራ ገባው። ቅዱስ ሚካኤል ያውቃል ግን የእግዚአብሔርን ጥበብ ለማሳየት ነው ዝም ያለው። ዝም ብሎ አሳልፈው ይያል። ሰባቱም አለፉ በፊቱ። ሌላ ልጅ አለ አለው። እንዲያው እንዲላለቁም ነገር አይበቃም ብዬ ነው እንጂ አለ በዚያ በግም ይጠብቅ ብሏል። ግን ያላወቀው ሶስት ነገር አለ። አንደኛው በቅዱስ ዳዊት ላይ መንፈስ እግዚአብሔር እንዳደረ አባቱ እሴይ እንኳን አልተረዳም። አባት መጽሐፍን ይላል አባ ሕርያቆስ ይልህቅ አብ እሞሉ በከወይነ አብ ወያብ ቢወልድ በከወይነ ወልድ መንፈስ ቅዱስን ይሩ ይውእቱ ወልድ በመሆኑ ከአብ አይበልጥም አለ። አሃ ምን ነው ምሳሌ ምስጢር ገለበጠ። ልጅ ከመቼ ወዲህ ከአባቱ ይበልጥና ቢሉ አይ በዓለም ታሪክ ከአባቱ የበለጠ ልጅ ተገኝቷል። እሱም ማን ነው? ቅዱስ ዳዊት ነው። አባቱን እሴይ ይበልጠዋል፣ በጸጋ በክብር ይበልጠዋል። አንድ የረሳው ይሄ ነው፣ እግዚአብሔር እንዳደረበት አላወቀም። ሁለተኛ ያላወቀው ነገር እግዚአብሔር ሊሾም የፈለገው ንጉስ ነው አይደለም? ንጉስ ማለት ምን ማለት ነው? እረኛ ማለት ነው አይደለም? እንዴት ዋላችሁ? ንጉስ ምን ማለት ነው? እረኛ ማለት ነው። እረኛ ደግሞ ለመንጋው ራሳን አሳልፎ የሚሰጥ ነው። ቅዱስ ዳዊት ደግሞ ምንድነው? እረኛ ነው። ሶስተኛ ንጉስ የሚሆን ኃይል ያስፈልገዋል። ቅዱስ ዳዊት 12 ዓመት ብላቴና ሆኖ ነብር ሲመጣ ጉርቦን ነው የሚያንቀው። አሁን በእውነት ዛሬ ወንድ ነኝ ትላለህ አሁን እዚህ ተሰብስበው እንዲያው በእውነቱ ሱሪ እንኳን ከነብር ካነበሳ ጋር እኮ እውነት ለመናገር አንድ ለአንድ እኮ እንደው ብንፈታተሽ እኮ የእውነቴን ሱሪን እንኳን አስተካክለ ማትታጠቀው ምኑን ነው የምትሽል? የእውነቴን እኮ ጥልፍ ቢያደርጉ ባናትም የምትወድቅ እኮ። አንበሳ ሲመጣ በጡጫ ነው የሚለው። እዚህ ግንጭሉ አካባቢ ሲያቀምሰው በቃ እንደውም አንድ ጊዜ ከበጉ መካከል አንዱን ይሄ አቦሸማኔ የሚባለው አይነት ነብር አለ አይደል? የነብር ዝርያ ነብር አይደለም በርግጥ የቺታ የሚባለው ነጥቆት ሄድ አላ ቅዱስ ላይ ዞር ሲል ይዞት ይባል ከቅርብ ቢሆን ታግሎ በጥጫም በርግጫም ይለዋል። ምን ያድርግ? የእግዚአብሔር ተአምር። በትሩን አስቀምጦ እንዴት ብሎ ነው አቦሸማኔ ላይ በሩጫ የሚደረሰው? ሄዶ ያዘው፣ ጫፉን ሳይነካው አስጥሎት መጣ። እንዲህ ያለ ኃይል ተሰጥቶታል። እና ይሄንን ስላልተረዳን ለዚህ ቁም ነገር አይበቃም ብዬ ነው። በነገራችን ላይ ትልቅ ቁም ነገር የሚበቃ የተናቀ ነው። ቅድም አንዲት እህታችን ከውጪ ያናገረችኝ ስለ አገልግሎት ጉዳይ በጣም አስገረመኝ። ሰው እንዴት ለካ ሰው የለም እንላለን እንጂ ለካ ማስተዋል ያለው ሰው አለ። ያስገርመኛል አንዳንድ ጊዜ ደግሞ ሴት ሆኖ ማስተዋል ወንዱም አይደለም ብዬ ነው ወትሮንም። ግን አይዟችሁ ምን አላችሁ እንዴ? ደህና ዋላችሁ አላችሁ? በትኖሩ ማኖሩ ቤተክርስቲያን እንዲያትሆን ነበር፣ ሀገር እንዲያትሆን። እቺ ሀገር ወንድ አላት የለም? ወንድ አለ። ወንዱንማ ታውቁታላችሁ እኮ ቴዎድሮስን፣ ወንዱንማ ታውቁታላችሁ እኮ ምኒልክን፣ ወንዱንማ ታውቁታላችሁ እኮ ዮሐንስን፣ ወንዱን ራስ አበበ አረጋይን፣ ደጃዝማች በላይ ዘለቀን ወንዶችን ታውቋቸዋላችሁ።
አባ ኮስተር ቀና ሲል እኮ ስንት ሶላቱ ጣሊያን እልፍ ጣሊያን እኮ ነው የሚያንበረክክ አታውቁ ደጃዝማች በላይ ዘለቀ በተራራ ብቅ ሲል እኮ እንኳን ሰው ምድሩ ይረዳል እኮ ማጋነን እንዳይመስላችሁ ወንድ ማለት እሱ ነው ያንተ ወንድነት ቤት ቁጭ ብለ ማላዘን ፌስቡክ ወገን ሲታረድ ፍትህ ለወገኖቻችን ትላል አንተ ራስን ማሰጥ ፍትህ የምን ወገኖች ማን ሊሰጥ ፈልገ ነው ያረደው ሊሰጥህ ነው የዚህ ትውልድ ድንቁርናው ምንድነው ፍትህን የሚፈልገው ከማን ነው ከአራጁ አየው ሱሪ የለህም አንተ ወንድ አይደለም ወንድ ከሆንክ ፍትህ ከሰማይ ከእግዚአብሔር ከምድር እጅ ላይ ነው ያለችው ምክንያቱም ፍትህን የምትጠይቀው ራሱ አራጅህ ነው ገዳይ ነው ነፍሰ በላ ነው ወንድ መሆን ያስፈልጋል በእውነት ለዚያ ነው ቅዱስ ዳዊት ያንን አደረገ በል ምግብ አልመገብም እሱ ሳይመጣ አለው ይዞት መጣ ገና ከርቀት ሲመጣ ወንድሞቹ በግራ በቀኝ በነብዩ ቆመዋል መልአከ እግዚአብሔር ሚካኤል ከኋላው አለ ቅዱስ ሳሙኤል ደስ አንተ ይሄው ነው እግዚአብሔር የመረጠው ይሄው አለው ቅዱስ ሚካኤል ለዛ ብሎ ሲናገረው ቀርነቅቡ በክሎ ተከፈተ በራሱ ጊዜ እንደዚያው እንዳለ ፈላተን ተከተከ ዚያው ላይ ረድኤተ መንፈስ ቅዱስ ቢደረግለት ነው የመንፈስ ቅዱስ ረድኤት ሀብት ሲያደርበት ፈላ ተንተከተከ ቅባው አለው በወንድሞቹ መካከል በዚህ ችለት መታሰቢያው የሚደረግለት ቅዱስ ዳዊት የተቀደሰውን ቅብ ከቀርነቅቡ ተቀባ ቀኛ ካሉን ሽቱን ቀርነቅቡን ተቀባ ለእስራኤል ንጉስ ሆኖ ተሾመ ወውቱ ፈነው መልአኩ አዳነኝ እርሱም መልአኩን ልኮ አዳነኝ አለ ካለ መቀባት ሀብተ ትንቢትን ሀብተ መንግስትን ሀብተ ኃይልን ሀብተ መዊን ሀብተ ክህነትን ሀብተ በገናን ሀብተ ፈውስን ካለ ማግኘት ምክንያቱም በዚህች ቀን ሲቀባ ቅዱስ ዳዊት 7 ሀብታት አድረውበታል እንዲነግስ ሀብተ መንግስት እንዲጸልይ ሀብተ ክህነት በሙሉ ትንቢት እንዲናገር ሀብተ ትንቢት ድል እንዲነሳ ሀብተ መዊ ማንንም ታግሎ እንዳያሸንፈው ሀብተ ኃይል ድውያን እንዲፈውስ ሀብተ ፈውስ በጣዕመ ዝማሬ መላእክትን እንዲመስል ሀብተ በገና ሀብተ ዝማሬ ተሰጠው 7 ሀብታት ማለት እንዲህ ናቸው ስለዚህ እነዚህን ከማጣት ሚካኤል ቅዱስ ሚካኤል አዳነው በዚህች ቀን ንጉስ ሆነ ግን ንጉስ ሆኖ ዝም ብሎ በአንድ ቀን ወደ ዙፋን የተቀመጠ እንዳይመስልህ ቅዱስ ዳዊት የነገሰ በተቀባ በ18 አመቱ ነው እቺ እንዳትረሱ የነገሰ በ12 አመቱ ነው ቅባት የተቀባ ቅብ የተቀባ በ12 አመቱ ነው የነገሰ በ30 አመቱ 18 አመት ተሰዷል ለዚያ ነው ሳይሌ ማሂደር ርህቀ ያለች በዛ ሰዓት ነው እና ዛሬ ቅዱስ ዳዊት የነገሰበት ነው መልአኩ አዳነኝ አለ ሁለተኛ የመጨረሻ ባጭር ምናደርገው ቅዱስ ዳዊት በዚያ በነገሰበት ወራት ኢሎፍላውያን ወይም የዛሬዎቹ ፍልስጤም ኃይለኞች ነበሩና ከእስራኤል ጋር ጦርነት ሊገጥሙት በዛ ዘመን አንድ ልማድ ነበር ይሄንን ልማድ በድሮ ብዙ ታሪኮች ላይ ታገኙታላችሁ ጦርነት ሲካሄድ ብዙ አካሄድ አለው ከነዚህ አካሄዶች አንዱ ወንድ ለወንድ መፈታተሽ ነው አሁን እንዲያው ከጠላት ጋር እንዲያው ከአህዛብ ጋር አህዛብ ለምሳሌ ሳውዲ ወይ ጎረቤት ሶማሊያ ጋር እንደ ካራማራው ጦርነት ቢመጣና ከመካከል አንድ ወንድ ይወጣ ቢባል እንጃ ጎልያድ ወጣ ቁመቱ 3 ክንድ ይላል 1 ሜትር ስንት ክንድ ነው አረ እንዴት ዋላችሁ 1 ሜትር ስንት ክንድ ነው 6 ክንድ ማለት ስንት ሜትር ነው 3 ሜትር ቁመቱ በዛ ልክ ውፍረቱን አስቡት ያው ዝም ብሎ አሁን ሰብሰብ ብለው ለምትል ያንዳንድ ብድግ ጉርስ ነው አለቀ ይሰው መብላት ብርቅ አይደለም ብዬ ነው ያው የክርስቲያን ኩላሊት የሚበሉ ሰዎች አሉ ለዚህ በቤንሻንጉል ክርስቲያን ወንድሞቻችን አሁን በቅርብ ያረዱ ሲበሏቸው ነበር አይደል እንግዲህ ምን ይሆናል እና ወጥቶ እስቲ ማን ነው ወንድ ምክንያቱም በሕጉ መሰረት 2 ወንዶች ታግለው የጣለው በሙሉ ሰራዊቱ እንዳሸነፈ ስለሚቆጠር ያኛው ባሪያ ሆኖ ይገብራል ይቀቅላል
ግድ ነው። ከእስራኤላውያን ማን ደፍሮ ይወጣ? በሁለት ምክንያት፣ አንድም ወጥተው ለራሳቸው ሊሞቱ ነው፣ ሁለተኛ ነገር እነሱ በሞታቸው እስቀላል ነው። ሀገሪቱ በባርነት ልትሸጥ ነው። የእግዚአብሔር ሀገር 40 ቀን ዘበተባቸው። ምን ይላቸዋል በየቀኑ? የእግዚአብሔርን ተዋጊዎች ተገዳደርኳቸው እያለ። በ40ኛው ቀን እሴይ ጠራውና አባታችን ቅዱስ እሴይ ዳዊትን ልጄ አቤት እነዚያ ወንድሞች በጦርነት መካከል እንዴት እንደሆኑ ጠይቅ፣ ምሳ ማድረስላቸው ብሎ ላከው። ቅዱስ ዳዊት ሲመጣ ጎልያድ ተነስቶ አካኪ ዘራፍ ይላል። ቅዱስ ዳዊት ያነሳውት እንግዲህ 12 ዓመት ብላቴና እንደውችን የሚያክል ነው። ምንድነው ጉዱ? እንደዚህ ሆኖ የሚገጥመው ጠፍቶ ይሄው እኔ እግዚአብሔር ባሪያ ሰልፍ እኮ የእግዚአብሔር ነው እንዴ! ድል መንሳትን የሚሰጥ እኮ እግዚአብሔር ነው። ይሄ ነው እኔ ጥለዋለሁ፣ ችግር የለውም። ዝም ብሎ ያራዳ ልጅ ልቡ ተራራ ነው እንደሚባለው አይደለም። አንተ እስኪ ጨብጡ ነው። እዛ በኋላ ታውቃላችሁ አይደል? ያዙኝ ልቀቁኝ፣ ድንጋይ ወረውራል፣ ይፍጨርጨራል አለ። ገልጋይ ስላለ ነው። ገልጋይ ዞር ቢል ይፍጨርጨራል። አረ ምናምን ያለ ጠጉሩን ያከከው ነው የሚሄድ፣ ያውም ካልቀመሰ ትንሽ ነው። ቅዱስ ዳዊት እኔ ገጥሟለሁ አለ ወደ እና አላቀረብ ብሎ ምን አለ? ይሄን ሰው ለገደለ ምን ዋጋ ይከፈለዋል አለ ቅዱስ ዳዊት። ንጉሱ ሚስቱ ልጁን ይድርለታል አለ። ሜልኮል የመጣችው ዘ ምክንያት ነው። ልጁን ይድርለታል አለ። እሱስ ቢሆንም ባይሆንም አይቸግርም፣ ግን እኔ እጄ ገጥሟለሁ። ኋላ ለቅዱስ ዳዊት ምን ያለብሱታል? የወታደር ልብስ። እንዴት ብሎ ይግጠመው? ቆቡን ቢያለብሱት እስከ ትከሻው፣ ጥሩር ቢያለብሱት እስከ እግሩ መውረድ። አረ ወዲያ አውጡልኝ እኔ አልፈልግም። ምንድነው? አይ እኔ የምፈልግ ወንጭፍና በትሬን ነው አምጡልኝ አለ። ከዚያ ወንድሞቹ አንተ እንደው ያን አባትህን መከራ አዘን ውስጥ ልትለው ነው እንጂ አሁን አንተ እኛ አልቻልነው አንተ እንዴት ነው የምትችለው? ምን አላቸው? ሰልፍ እኮ የእግዚአብሔር አለ። ኋላ ሳኦል ምን አለው? እንግዲህ የእስራኤል አምላክ ይከተል ሂድ አለው። እና ወርዶ ሲደርስ ጎልያድ እንደው ቅዱስ ዳዊትን ማየቱም ያስደንቃል አይደል? ህድቀቱ የተነሳ ያ የኛው 12 ዓመት ታዳጊ ያኛው 3 ሜትር እና ምን ዝም ብሎ ሲያስበው ተልኮ የመጣ ነው የሚመስለው። ምንድነው ሲባል ሊገጥም ነው፣ ጃግሪ አለ ሊገጥም። ይሄው ሲያየው ደግሞ ሰይፍ የለ ጦር የለ ጋሻ ምንም አልያዝም። እኮ አስገርማቸዋል የቅዱስ ዳዊት እምነት። ልትገጥመኝ ነው? አዎ። በምንድን ነው የምትገጥመኝ? በዚህ በበትር ነው ሞገት። ከልብኑ አነ እንዴ በትር ይዘብኝ የመጣ ውሻ ነኝ አለው። አይ ሰናይ ተናገርከ ኦ አብድ ዘአልቦ ልብ፣ አንተ ልብ የሌለ ደንቆሮ ትክክል ተናገርክ። ውሻማ ብለህ ከፍ ማድረጌ ነው፣ ከውሻ ተከፋለህ አለው። እንዲያርን ስለማያመልክ ኋላ ምን ይላል? ታቻ አይታችሁታል አይደለም? ወረገመኒ በአማልክት ርኩሳን፣ በረከሱ የኤሎፍላውያን በአሕዛብ አማልክት በነዳጎን በነቤል በነባል ረገመው እንዲህ አጥፋ፣ ዛሬ አንተን አጥፍቼ እስራኤልን ማጠፋቸዋለሁ ብሎ ተገዳደረው ቅዱስ ዳዊትን። ቅዱስ ዳዊት ግን ትንሽ ወደ እግዚአብሔር ጸለየና ልንገርህ ዛሬ ቸብቸቦህን እቆርጣለሁ። ቸብቸቦ ማለት ይሄ ቸብቸቦህን እቆርጣለሁ፣ ስጋህንም ያንተን ብቻ ሳይሆን የወገኖችህንም የተከታዮችህንም የአሕዛብን ስጋ ለሰማይ ወፎችና ለዱር አሞራዎች ለዱር አውሬ እሰጥልሃለሁ ብሏል። ጎልያድ እየደነፋ ሲመጣ እንግዲህ 3 ከጎን ይዟቸው የመጣ ከወንዝ ላይ 3 ድንጋዮች ነበሩ። ዋን ሰነሳይኩ ሰለስታ አይባነ ሙስተፈለግ፣ ከወንዝ 3 ድንጋዮች ከ3ቱ አንዷን መረጠ። ወጸፍክዎ ውስተ ፍጹሙ፣ ቢወረውራት ወንጭፋ። ቅዱስ ዳዊት ልብ በሉ ሕፃን ነው። አንበሳውን በጡጫ ሲለው የሚሞትለት እጁ ላይ ምን ስላለ ነው? ኃይለ እግዚአብሔር ስላለ ነው። ያቺ ወንጭፍ ስትወረወር በ12 ዓመት ብላቴና የተወረወረች እንዳይመስላችሁ፣ ኃይለ እግዚአብሔር እጁ ላይ ስላለ ሄዶ በዚህ ገብቶ በዚህ ነው የወጣው። ድንጋዩ በግንባሩ ገብቶ በዚህ አናላውን በርቅሶት ይሄድ ዘግዚያው ላይ እንዳለ በቁመቱ ልክ ወደቀ። ምስጢር ነው አባቶቻችን። ስንት ጠጠርን ያነሳ?
የምን ምሳሌ ሥላሴ ባንዱ ነው የመታው የምን ምሳሌ የአንድነት ምሳሌ ሶስት ማንሳቱ የሶስትነት ባንድ ድል መንሳቱ የአንድነት አንድም ሶስት ማንሳቱ የሥላሴ ባንዱ መምታቱ ጎልያድ የሰይጣን ምሳሌ ከሶስቱ አካል ሰይጣን እንድል የነሳው ስንት ማን ነው እግዚአብሔር ወልድ አንዱ ስለሆነ ምስጢር ነው እንዲያድርጉልንስ ቸብቸቦን ቆረጠው እስራኤላውያን ምርኮ ተካፈሉ አለ ኢሎፍላውያን ዳግመኛ እንዳይመጡ አድርገው እልም አድርገው አጥፍተዋቸው ተመልሰዋል ይሄ የሆነው ቅዱስ ሚካኤል የረዳው እየተከተለ የረዳው ቅዱስ ሚካኤል ነውና ወውቱ ፈኖ መልአኩ አዳነኒ እርሱም መልአኩን ልኮ አዳነኝ ብሎ አለ ቅዱስ ዳዊት አባታችንና እግዚአብሔር አምላካችን የመልአኩን ረድኤት የቅዱስ ዳዊትን ሀብት ያሳደረብን አሜን ዛሬ በድንግልና በንጽህና የተመሰከረለት 48 ዓመት እህቱን አጋብተውት ግን ባንድ አልጋ ባንድ ምንጣፍ ባንድ ልብስ ድንግልናውን ጠብቆ አይመታደል እኔ በእውነት ያስገርመኛል ቅዱስ ጳውሎስ ይላል እሳትን በጉያው ማን ያክፋል እንዴት ብሎ ይቻላል ይገርማችኋል እኮ መንገድ ላይ ያለፉ እኮ ሴት አይቶ መታገስ የሚያቀትበት ሴቶች ወንድ አይቶ መታገስ የሚያቀስበት ጊዜ አለ አይደል ጭንቅላት በፈቃደ ስጋ የሚናወጥበት ያስገርማል 48 ዓመት በንጽህና በድንግልና እዚያ ፓትርያርክ የእስክንድርያ 12ኛው ፓትርያርክ እዚያ ባሕር ሐሳብ ገበሬ ነው ዕውቀት ያልነበረው መንፈስ ቅዱስ ገልጦለት አይ ታሪኩን ሌላ ጊዜ ምክንያት ሲተና እናነሳዋለን የሚገርማችሁ ነገር በ12 ያረፈ ለምንድነው ታውቃላችሁ የቅዱስ ሚካኤል ወዳጅ ነው 48 ዓመት ሲተኙ ሁለት ሰው እንዳይመስላችሁ አልጋ ላይ የሚተኛ ሶስት ሰው ነው ከመሃል ላይ ቅዱስ ሚካኤል ገብቶ ንስር መስሎ ገብቶ ለጥ አውራቸው ታዲያ ጨርቁ አልደርሳቸው ይያለ የሚለብሱት ብርዱ ያስቸግራቸዋልና ቅዱስ ሚካኤል ቀኝ ክንፉን ለሱ ያለብሰዋል ግራ ክንፉን ለሱ ያለብሳታል ከመሃላቸው ይተኛል እንዲያርጉ ይጠብቃቸው ነበር ጧት በንስር አምሳል ብር ብሎቶ ሲሄድ ይታይ ነበር እና ቅዱስ ድሜጥሮስ የቅዱስ ሚካኤል ወዳጅ እንደውም ሐላ ህዝቡ ያሙት በእውነቱ መሪዎቻችንን ማማት ከባድ ነው ያሙት አሚስቱ ጋር ያደረ ጳጳስ ነኝ ይላል ይያሉ ያሙታል ዛሬ እንደሚታማው እንትና የሚባል ጳጳስ ልጅ ያለው እንትና የሚባል አይደንቁርና ምን አገባ ወዴት አይተ እኔ አንዳንድ ጊዜ እንትና እኮ ከእንትናን ወልዷል ብለህ ስትል እኔ እንትና ከእንትናን መውለዱን ከማወቅ ፊት እስኪ ጥያቄ ልጠይቃችሁ ደህና ዋላችሁ እናቶቻችን እናቃቸዋለን አናቃቸውም ነገሩኝ እንጂ ታውቃቸዋላችሁ እናት የምትሏትን ሴት እናት መሆኗን በምን አወቃችሁ ስትወልድ አይተሃል የገዛ እናትህን ማጣቅ እንትና እኮ ከእንትናን የወለደው አፍን ስትከፍት ደግሞ ጭራሽ ሊቃነ ጳጳሳት ላይ ደግሞ ትቀጥልበታለህ ምን አገባ እንኳን ያለው ነው ቢሆንስ ምን አገባ አንተ የራስህን ሺህ ከሚሊዮን ነውር ተሸክመ ሊቃነ ጳጳሳትን የምታማ አንተ ማን ነህ ቅድመ አውጽ ሰርዌ ማይነከ ቀድሞ አንተ ካይን ላይ ያለውን የጉድፍ ምሰሶ አታውጣውም ኑሯል ሊቃነ ጳጳሳትን ቀና ብለ ከማየት ዛሬ ሲኖዶስ ነው ሊቃነ ጳጳሳት ጉባኤ ነው እግዚአብሔር ይቅናቸው ለቤተ ክርስቲያን የሚጠቅመውን ያስወስናቸው መንፈስ ቅዱስ ይደርባቸው እና ማማት ጥሩ አይደለም አሙት ቅዱስ ሚካኤል መጣ አንተ አለው አቤት ለምንድነው ህዝቡ የሚያሙሃሉ ያሙኛል ያው ሰላሚት እዚህ ተነግሬያቸዋለሁ አንድ ያቋቋመ መምህር ናቸው ደግ ናቸው ጸጋ እግዚአብሔር አድሮባቸዋል ያውቃሉ እዛ ሲያወሩ ተማሪዎቻቸው ሲያሟቸው ይሰማሉ ጎረቤት ነው እንዳይመስላችሁ የት ቦታ በሩቅ የሚታማው ሁሉ ይሰማሉ እና ተማሪዎቹ ቁጭ ብለው ያወሩሳቸው ሲደርሱ ደናደራችሁ ዘርምስ መቤቴ ስለመቤቴ ባካችሁ አትሙኝ አትጎዱ ይቅርባችሁ ለነሱ አዝነው የዋ ነገር ናቸው እና አሙት ህዝቡ ያሙሃለው ምን ላድርጋለው እረኛ አይደለ አዎ እረኛ እኮ ታዲያ ለመንጋው ሲል ይቆዳል ምስጢርን ግለጥላቸው ክስት ሎሞ ክብረከ ዘሐሎ ማይከሌከ ወማይከለ ብሲትከ ከመይት ሀጎሉ ህዝበንቲአከ አንተን ያሙ እንዳይጎዱ ቅድስናህን ግለጥላቸው በግድ ነው አለ ቅዱስ ሚካኤል አላም ያው ታሪኩ ሰፊ ነው ገልጦላቸዋል እና የንጹህ ድንግል ሰው በ107 ዘመኑ ያረፈው በዚህ ችለት ነው
ጥቅምት 12 ቀን ነው። በረከቱ ይደረብን። ወንጌላዊ 28 ምዕራፍ ያለውን ወንጌል የጻፈ ሐዋርያ ከ12 ሐዋርያት የተቆጠረ ሌዊ ተብሎ ኋላ ማቴዎስ የተባለ ሰማዕት መከራን የተቀበለ የኢትዮጵያ ሐዋርያ በሰሜን ኢትዮጵያ ክፍል ከኤርትራ ጫፍ ከሐማሴን ጫፍ እስከ ትግራይ እስከ አክሱም ድረስ ያስተማረ ታላቅ ሐዋርያ ብሔረ ብፁዓን ሀገረ ስብከቱን የተሰጠችው ቅዱስ ማቴዎስ ዛሬ ረፍቱ ነው። በረከቱ ይደረብን። ቅድስት አፎሚያ ዛሬ ዓመታዊ በዓል ነው፣ ልደቷ ነው። ቅድስት አፎሚያ ጥቅምት 12 ልደቷን እናከብራለን። የቅዱስ ዲሜጥሮስ እህቱ ሚስቱ የተባለችው ቅድስት ልዕልተ ወይን ዛሬ ረፍቷን እናስባለን። ሌሎች በዓላትንም አስበናል። የቅዱስ ዳዊት ሀብቱን የቅዱሳን በረከታቸውን ቸሩ መድኃኔዓለም ያሳድርብን። ከእመቤታችን ድንግል ማርያም ጣዕመ ፍቅሯን በረከቷን ያሳድርብን። በያለንበት ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አዕርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዓነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮተ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለንግሥኪ ማርያም እምነን አስተበኩ እማርኤናዊ ተማይጸነ ብኪ በእንታና እምኪ ወያቄ ማቦኪ ማሂበረነ ወትረ ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤ ንሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬው መዳን እስመ ርእየ ማማላመቱ ናሆም ይዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሌታ የላብያተው ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈረው ገብረ ኃይለ በመዝራይቱ ወዘሮሙ ለለ ያብዩ ሊና ለቦሙ ወነሰቶሙ ላየላን መናብርቲሆሙ አይበዮሙ ለትውታን ዋዝጋቦሙ በረከቱ ለሩባን ወፍነው ምራቆሙ ለብኡላን ተወክፎ ለእስራኤል ቁልሁ ተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስነ አንጽህነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራሄ መዝገበ ዋት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጠው መቃል ታለቦኒ ነገረው ፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑል ወከመወድሳ ለማርያም ድንግል እንዘ ጸር ወእብል ኦ ሚካኤል ኦ ሚካኤል ኦ መተንብል ካይነ አርያም ትሰመይ ቢጸ ሱራፌል ዘእምሩሳን ርዑስ ወዘእምልዑላን ልዑል ጊዜ ጸዋይና ከቅረበን በምህረት ወሳይል ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምህረት ለወሉደ ሰብ ሰአሊ ለና በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን እማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን
ለነፍሳተ ሙታን ለደብረ መድኃኒት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ይቀቡንም ማተውላ ጸሎታ ለማርያም ስለታ ለግብርታው ላይ ማታ ይኩንነ ከመውልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጼው ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽዬ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀልሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሬልን። የቸርነት ባለቤት የይቅርታ ጌታ ቸሩ መድኃኔዓለም ሀገራችን ቤተክርስቲያንን ከመከራው እንዲጠብቅልን እድሜያችን እንዲቀድስልን ሰላሙን ምሕረቱን ፍቅሩን አንድነቱን እንዲሰጠን ከእመቤታችን ጣዕመ ፍቅሯን ከጻማ ንግደታ ከጾመ ጽዬ በረከት እንዲከፍለን ከብርሃነ ሚጠቷ በሰላም እንዲያደርሰን ከቅዱሳን ክብራቸውን ከቅዱስ ዳዊት ሀብቱን ከቅዱስ ሚካኤል ረድኤቱን ከዕድሜ ጥሩ እስከ ማቴዎስ ወንጌላዊ በረከታቸውን እንዲያሳድርብን በሐዘን በጭንቅ በስራት በደዌ በስደት በመከራ ያሉትን ሁሉ እንዲያስብልን ይልቁኑ አባታችን ወልደ ጊዮርጊስን ከመከራው እንዲጠብቅልን የገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላም ያለን አምላካችን በይቅርታው ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለት ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበስ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል ኦ እግዝእቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላም የወላዲተ አምላክ የድንግል ማርያም በረከት የጻማ ንግደታ የጾመ ጽጌ በረከት የአባቶቻችን የአብርሃም የይስሐቅ የያዕቆብ በረከት በዚህች ዕለት መታሰቢያ የተደረገላቸው የቅዱስ እሴይ የቅዱስ ሳሙኤል የቅዱስ ዳዊት የቅዱስ ሚካኤል የቅዱስ ድሜጥሮስ የቅዱስ ማቴዎስ የቅዱስ ዮሐንስ አፈወርቅ የቅዱስ ቴዎድሮስ መናድሌዎስ ምስራቃዊ የቅዱስ ክርስቶስ ሰምራ የሳሙኤል ዘዋልድባ የላሊበላ የመስቀል ክብራ የቅድስት አፎምያ የቅድስት ልዕልት ወይን በረከት የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የቅድስት ቤተ ክርስቲያን በረከት የቅዱስና ንጹሕ መስቀሉ በረከት በምናምን በእኛ ላይ በሁሉ ሕዝበ ክርስቲያን በሀገራችን ኢትዮጵያም ላይ ዛሬም ዘወትርም እጥፍ ድርብ ይሁን። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን የተመሰገነ ይሁን። አንድ አጭር መልእክትና ከዚያ በኋላ እየሄድን አንድ መዝሙር እንዘምራለን። እሱን እየወጣን ስለሆነ ችግር የለውም። ያው የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ በጣም የለመድነው ነገር ነው። አሁንም ሳነበው የሚሰማው ሰው በጣም ቀለል እንደሚለው እየተሰማኝ ነው። ግን የጭንቅ ቀን ሳይመጣ የሚለውን የጭንቅ ቀን ሲደርስ ስለምታዩት ችግር የለም። እንግዲህ ግን ያ ሳይደርስ ጠቢቡ ቅዱስ ሰለሞን በመክብብ 12:1 ይህንን ነግሮናል። ለሁሉም የሰለስቱ ምዕት መንፈሳዊ አገልግሎት ማህበር እንግዲህ በእግዚአብሔር ቸርነት በማምላክ ምልጃ በቅዱሳን ረድኤት እንግዲህ በስማቸው ተሰብስበው ሲማሩ ሲያገለግሉ እንግዲህ 11 ዓመት ሆኗቸዋልና የማህበሩ ምስረታ ዕለት በቃለ እግዚአብሔር በተለያየ አገልግሎት እዚሁ አዳራሽ 8 ሰዓት ጀምሮ አለ። እዚሁ ደብረ መድኃኒት አብየ ጊዜና እዚሁ ተገኝታችሁ እንድታከብሩ አብራችሁ ጉባኤው እንድትሳተፉ ረድኤት እንድትሳተፉ ከ8 ሰዓት ጀምራችሁ እዚህ ጉባኤ እንድትገኙ በአክብሮት ማህበሩ ይጠራል። ያው እኔም የማህበሩ አባል ነኝ ወይም አማካሪ ጠርናፊያቸው እንዳይሰማኝ ብዬ ነው። አለቃ ነኝ መልስ እንዳይሰማ አለቃቸው አለ ዛሬ ባይሆን አልመጣም መሰል እንጂ ለሁሉም የመጨረሻ መልእክታቸው ያው ትንሽ እዚህ ፊደል የቆጠሩ ስለሆኑ ሊቅ ይጠቅሳሉ። መቼስ ያው ከመልካሙ ዘመን መድረስ ከፈለክ ሃይማኖትን ጠብቅ ሃይማኖት አበው እንደዚህ ይላሉ ብለው ከሊቅ እና ከአበው አነጋገር ጠቅሰዋል። ለሁሉም ተገኝታችሁ ዝክሩን በረከቱን እሁድ በ15 ከ8 ሰዓት ጀምራችሁ እንድትሳተፉ አድራ ትባላላችሁ። በተረፈ የእመቤታችን ስደት ሐዘን ማሰባችንን ቀጥል በመጽዋዕትም በጸሎትም በእንባም እንደቻለን እንደያቅማችን እንዳልኳችሁ
እግዚአብሔር ከፈቀደላችሁ አንዲት የመንገድ ድካም እንድታገኛችሁ አማራጭ እንኳን ብታጡ ረቡ የተባለችውን የጎንደሮች ጊዮርጊሷን ከዛ በኋላ እኔም አንዲት መንገድ ቅርብ ደግሞ ልሰዳችሁ ስለምችል ያችንም ለመሳተፍ እንሞክራለን ማለት ነው። በድጋሚ እግዚአብሔር ቸርነቱን የቅዱስ ዳዊት ሀብቱን የቅዱሳንን አበው ሁሉ በረከታቸውን ጣዕማቸውን ያሳድርብን። ስለዚህ ስለመሸ እየተንቀሳቀስን ነው ዝማሬ ዳዊት የሚለውን የምንዘምረው። አነሳስቶ አስጀምሮ ከዚህ ሰዓት አድርሶ በሰላም ያስፈጸመን አምላካችን በሰላም እንዳስፈጸመን ሁሉ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስቱላችን በሰላም ያደርሰን ሰላም ያሳድረን። ስብሐት ለእግዚአብሔር ለኦን ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። አሜን። በጣም ከሩቅ የመጣችሁ ካላችሁ ባጃጆች ስላሉ እነሱን መጠቀም ትችላላችሁ። ውጭ ልትጠብቁን ትችላላችሁ። በስላሴ ወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን ስም እንዘምራለን። እየተንቀሳቀስን የምትቸኩሉ እየተንቀሳቀሳችሁ ዝማሬ ዳዊት ጸሎተ አርድእት ቅዳሴ መላእክት ዝማሬ ዳዊት ጸሎተ አርድእት ቅዳሴ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል